ሰላም ተማሪዎች እንዴት ናችሁ? ዛሬም በሌላ የሲኩዌንስ ኤንድ ሲሪስ ጥያቄ ተገናኝተናል። ተከታተሉን። እዚህ ጋር ያለን ጥያቄ ኮንሲደር ዘ ፎሎዊንግ ሲኩዌንስ ኦፍ ነምበርስ ሲለንና 1 3 1 7 1 11 1 15 እያለ ሚድ ሲኩዌንስ ይሰጠናል። ዋት ኢዝ ዘ ሰም ኦፍ ዘ ፈርስት 10 ተርምስ ኦፍ ዘ ሲኩዌንስ። የዚህን ሲኩዌንስ የመጀመሪያዎቹን 10 ተርሞች ድምር ነው የጠየቀን። እንዴት እንደምንሰራ አብረን እናያለን። መጀመሪያ ጊቭን እናወጣለን። የመጀመሪያ ተርማችን ማን ሰጥቶናል? ኤ1 1 ኤ2 3 ኤ3 1 ኤ4 7 ኤ5 በድጋሚ 1 ኤ6 11 ኤ7 1 ኤ8 15 ሰጥቶናል። ስለዚህ ጊቭናችን ይሄ ነው። ይሄንን ሲኩዌንስ ኮንሲደር በምናደርግበት ጊዜ ጂኦሜትሪክ ነው አርቲሜቲክ ነው የሚለውን ነገር በምናይበት ጊዜ ሁለቱንም አይነት ሲኩዌንስ አይደለም። ምክንያቱም አርቲሜቲክ አለመሆኑን ቼክ ስናደርግ በአንድና በሁለት መካከል ያለው ልዩነት ስንት ነው? ሁለት ነው። በሁለትና በሶስተኛው ተርም መካከል ያለው ልዩነት አሁንም ሁለት ነው። በሶስተኛና በአራተኛ ተርም መካከል ያለው ልዩነት ግን 6 ነው። ስለዚህ ይሄ አርቲሜቲክ ሲኩዌንስ ልንለው አንችልም። ምክንያቱም በእያንዳንዱ ተርም ሁሉም ላይ ኮንስታንት የሆነ ኮመን ዲፍረንስ መኖር ስላለበት ማለት ነው። ጂኦሜትሪክ ሲኩዌንስ ላለመሆኑ ደግሞ ሁለተኛ ተርም ሲካፈል ለአንደኛ ተርም ስናደርግ የምናገኘው 3 ቁጥር ነው። ሶስተኛ ተርም ሲካፈል ለሁለተኛ ስናደርግ የምናገኘው ደግሞ 1/3 ነው። አንድ እንኳን ፌል ካደረገ እንደ ጂኦሜትሪክ ሲኩዌንስ ኮንሲደር ለማድረግ አንችልም ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች በሚገጥሙን ጊዜ ምንድነው የምናደርገው? የሲኩዌንሱን ስትራክቸር እናያለን። ምን አይነት ስትራክቸር ነው ያለው? ሲኩዌንስ መጀመሪያ ተርም ላይ 1 ሰጥቶናል፣ ሁለተኛ 3፣ ሶስተኛ ላይ መልሶ 1፣ አራተኛ ላይ 7 ይሰጠና አምስተኛ ላይ መልሶ 1 ይሰጠናል። ከዛ ሰባተኛ ላይ ደግሞ መልሶ 1 ይሰጠናል። ይህንን በምናይበት ጊዜ አንድ ተርም እየዘለለ የሚደጋገም ቁጥር አለ ማለት ነው። ስለዚህ የሚደጋገሙ ቁጥር ስንተኛ ተርሞቹ ላይ እንደሚያደርግ እናያለን። አሁን እዚህ ጋር አንድ እየተደጋገመ ያለው ኦድ ነምበር ተርሞቹ ላይ ነው። ስለዚህ አንድ ኮንስታንት የሆነ የሚደጋገም ቁጥር ካለን እንደገና ደግሞ ሌላ ደግሞ የማይደጋገም እየጨመረ የሚሄድ ቁጥር ካለን ሁለቱን ለየብቻ አለያይተን ሰማቸውን እንሰራና ከዛ የሁለቱን ያገኘነውን አንድ ላይ ደምረን ነው የመጀመሪያውን የ10 ተርም ሰም የምናገኘው ማለት ነው። ስለዚህ ይሄንን በምንሰራበት ጊዜ ሶሉሽን ቪዥዋላይዝ ለማድረግ እንዲቀለን ኦድ ነምበር ላይ ያሉትን ተርሞች እናውጣ። አት ኦድ ፖዚሽን ፈርስት ተርም፣ ሰርድ ተርም፣ ፊፍዝ ተርም እና ሰባተኛ ተርም ነው ያለን ማለት ነው። ስለዚህ እነሱን እዚህ ጋር እንጽፋቸዋለን። ፈርስት ተርም፣ ሰርድ ተርም፣ ፊፍዝ ተርም እና ሰቨንዝ ተርም ነው ያለው። ኦድ ፖዚሽን ላይ ያሉት እነዚህ ተርሞች ናቸው። የተርሞቹ ቫልዩ ደግሞ 1 1 1 1 1 ነው ማለት ነው። አንደኛ፣ ሶስተኛ፣ አምስተኛ እና ሰባተኛ ተርም ላይ ያሉት ተርሞች አንድ ኮንስታንት ነምበር ናቸው። አሁን ደግሞ ተርምስ አት ኢቨን ፖዚሽን ላይ ያሉትን እኔ ተርምስ አት ኢቨን ፖዚሽን ላይ ያሉት ደግሞ ሰከንድ ተርም፣ ፎርዝ ተርም፣ ሲክስ ተርም እና ኤይት ተርም። እነዚህ ኢቨን ፖዚሽን ላይ ያሉት ናቸው። እነሱም ኤ2፣ ኤ4፣ ኤ6 እና ኤ8 ያልናቸው ማለት ነው። ስለዚህ የነዛ ተርሞች ቫልዩ ማን ነው? የሰከንድ ተርማችን 3፣ የፎርዝ ተርማችን 7፣ የሲክስ ተርማችን 11፣ የኤይት ተርማችን ደግሞ 15 ነው። እነዚህን ጥያቄው ላይ የተሰጡትን ተርሞች በሁለት መልኩ ከከፈልን በኋላ አሁን ለየብቻቸው ሰማቸውን እንሰራለን። የነዚህን ለየብቻቸው ሰም ስንሰራ መጀመሪያ ሰም ኦፍ ኦድ ነምበርስን እንሰራለን። ሰም ኦፍ ኦድ ነምበርስ
እነዛ ኦድ ነምበርስ ማለት ኦድ ፖዚሽን ላይ ያሉትን ለማለት ነው። ስለዚህ ኦድ ፖዚሽን ላይ ያሉት ያ ማለት ፈርስት ተርም፣ ሰርድ፣ ፊፍዝ እና ሰቨንስ ተርም ላይ ያሉት እነማን ናቸው? አንድ ናቸው። በአንድ 10 ተርም ውስጥ ደግሞ 5 ኦድ ፖዚሽን ተርሞች አሉ። ስለዚህ 5 አንድ ቁጥሮች አሉት ማለት ነው። ስለዚህ እነዛን 5 ጊዜ እንደምራለን። 1 ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 እናደርጋለን ማለት ነው። ይሄ አጠቃላይ 5 ይመጣል። አሁን ደግሞ ሰም ኦፍ ኢቨን ነምበርስ። ኢቨን ነምበር ስንል ኢቨን ፖዚሽን ላይ ያሉትን ለማለት እንደሆነ አሁንም ኮንሲደር እንድታደርጉ ፈልጋለሁ። 8 ኢቨን ነምበር ነች፣ 6ም ኢቨን ነምበር ነች። ስለዚህ የነዚህን ኢቨን ነምበር ፖዚሽን ለማለት ነው ሰም ኦፍ ኢቨን ነምበርስ እያልኩኝ የተጠቀምኩ ያለሁት ማለት ነው። ስለዚህ ይህንን ሶልቭ በምናደርግበት ጊዜ መጀመሪያ እዛ ኢቨን ፖዚሽን ላይ ያሉት ሲኩዌንሶች ምን አይነት ናቸው የሚለውን ማየት አለብን። ምን አይነት ሲኩዌንስ ነው? 3 7 11 15 እያለ የሚቀጥል ነው። በየመሃላቸው ስንት ዲፍረንስ አለ? አራት ዲፍረንስ አለ። 3 ሲደመር 4 7 7 ሲደመር 4 11 11 ሲደመር 4 15 እያለ የሚሄድ ነው ማለት ነው። ይሄ ስለዚህ አርቲሜቲክ ሲኩዌንስ ነው፣ ምክንያቱም ኮንስታንት የሆነ ኮመን ዲፍረንስ አለው ማለት ነው። የአርቲሜቲክ ሲኩዌንስን ፓርሻል ሰም በምንሰራበት ጊዜ የራሱ የሆነ አርቲሜቲክ ሲሪየስ ሰም ፎርሙላ እንጠቀማለን። ስለዚህ የአርቲሜቲክ ሲኩዌንስ ሰም ፎርሙላ እንዴት ነው? ኤስኤን ኢኳልስ ኤን ኦቨር 2 2a1 ፕላስ ኤን ማይነስ 1 ታይምስ ዲ። ይሄ ፎርሙላችን ነው ማለት ነው። ኤስኤን ማለት ሰም ኦፍ ዘ ፈርስት ኤን ተርምስ ኦፍ ዘ አርቲሜቲክ ሲኩዌንስ ማለት ነው። ኤን ማለት ደግሞ አድ ማድረግ የምንፈልገው የሲኩዌንስ ብዛት ነው። ኤ1 ፈርስት ተርም ነው፣ ዲ ደግሞ ኮመን ዲፍረንስ ነው እንደምናውቀው ማለት ነው። ስለዚህ ምን ያህል ተርሞች ነው አድ ማድረግ የምንፈልገው? እዚህ ጋር 5 ተርሞችን ነው። ኤስኤ ኤስ5 ኢኳልስ ኤን ኦቨር 2 ማለት 5 ኦቨር 2 ኢንቱ 2 ታይምስ ኤዋናችን ስንት ነው? ለዚህ ሲኩዌንስ ኤዋናችን 3 ነው። ሲደመር ኤናችን 5 ነው። 5 ማይነስ 1 ታይምስ ኮመን ዲፍረንሳችን ደግሞ 4 ነው ታይምስ 4። ይሄ ማለት ኤስ5 ኢኳልስ 5 ኦቨር 2 ኢንቱ 2 ታይምስ 3 ማለት 6 ሲደመር 5 ሲቀነስ 1 4 4 ሲባዛ 4 16 16 ሲደመር 6 22 ይሆናል። እዚህ ጋር ኤስ5 ስንት እናገኛለን? ኤስ5አችን 5 ኦቨር 2 ታይምስ 22 ማለት 55 እናገኛለን። አሁን ሰም ኦፍ ኦድ ነምበርን 5 አግኝተናል። ሰም ኦፍ ኢቨን ነምበር 55 አግኝተናል። ሁለቱን ደምረን የመጀመሪያ 10 ተርሞቹ የሚኖራቸውን ድምር በቀላሉ ማግኘት እንችላለን ማለት ነው። አሁን የሁለቱን ቶታል እንሰራለን። ቶታል ሰም ኦፍ ዘ ሲኩዌንስ ይሄ ማለት ሰም ኦፍ ኦድ ሲደመር ሰም ኦፍ ኢቨን። ኦድ ነምበር ላይ ያገኘነውን የሲኩዌንስ ብዛትና ኢቨን ነምበር ፖዚሽን ላይ ያገኘነውን የሲኩዌንስ ብዛት ደምረን አጠቃላይ የመጀመሪያው 10 ተርም የሚኖረውን የሲኩዌንስ ብዛት ማግኘት እንችላለን ማለት ነው። ይሄ ማለት ኦድ ፖዚሽን ላይ ያገኘነው የሲኩዌንስ ድምር ስንት ነው? 5 ሲደመር ኢቨን ፖዚሽን ላይ ያገኘነው ደግሞ 55 ቶታል የ10ሩ ተርም ድምር ስንት ይሆናል? 60 ይሆናል ማለት ነው። እንደዚህ አይነት ጥያቄዎችን በዚህ መልኩ በቀላሉ መስራት እንችላለን። ጥያቄ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልን። እንዲሁም ይህ ቪዲዮ ይጠቅማል ብላችሁ ለምታስባቸው ጓደኞቻችሁ ሼር አድርጉላቸው። በየጊዜው የምንለቃቸው ደግሞ አዳዲስ ትምህርታዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እያልኩኝ የዛሬውን ቪዲዮ በዚህ ጨርሳለሁኝ። ሰላም።